አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ሐዘን ገለጹ። የጠቅላይ ሚኒስትሩ ጽህፈት ቤት በዚህና ሌሎች ወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ዝርዝር መረጃ ይዘናል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የተሳተፉና በሂደቱም ላይ አቤቱታ ያላቸው የፖለቲካ ፓርቲዎች የተሟላ መረጃ የያዘ ቅሬታ ማቅረብ የሚችሉት መጨረሻ ቀን ቅዳሜ ግንቦት 29 2018 ብቻ መሆኑን አሳሰበም። በኦሮሚያ ክልል ምዕራብ ሸዋ ዞን ኮለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛንና ባለቤቱን በችሎት ላይ የገደለው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታወቀም። የፌዴራል ጠቅላይ ፍርድ ቤትም ድርጊቱን ኮንኗል። ዝርዝር መረጃ ይዘናል። ትምህርት ሚኒስቴር ኤጀንቲክ መምህር ረዳት የተሰኘ የሰው ሰራሽ አስተውሎት ወይንም ኤአይ መተግበሪያ አበልጽጎ በሙከራ ደረጃ ስራ ላይ ማዋሉን ገልጿል። መተግበሪያው የትምህርት እቅድ ወይንም ሌሰን ፕላንን ከማዘጋጀት እስከ ፈተና ጥያቄዎች ማውጣትና ማስተማሪያ ስልቶችን ማቀናጀት ይችላልም ተብሏል። በጉዳዩ ላይ አጠር ያለ ትንታኔ ይዘናል። በኢራን በአንድ ታዳጊ ላይ ግብረ ሰዶም ተግባር የፈጸሙ ሁለት ግለሰቦች በስቅላት ተቀጡም። ውድ ቤተሰቦቻችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ዞን በንጹሃን ዜጎች ላይ በደረሰው ጥቃት የተሰማቸውን ሐዘን ገለጹም። የጠቅላይ ሚኒስትር ጽህፈት ቤትም በዚህና ሌሎች ወቅታዊ ጉዳዮች ላይ መግለጫ ሰጥቷል። በዚህ መግለጫ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወላጆችን ህይወት ላጡ፣ አካል ጉዳት ለደረሰባቸውና የቤት ንብረት ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ገልጸዋል። ጽህፈት ቤቱ እነዚህ ጥቃቶች የሀገሪቱን ብሔራዊ እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ የሀገር ውስጥ አማጺ ቡድኖችና ለሀገሪቱ ሁለንተናዊ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ሲሆን ዓላማቸው በኢትዮጵያ አለመረጋጋትና የምርጫ መስተጓጎልን ለመፍጠር ሲደረግ የነበረ የጥፋት ውጥን ተከታይ ነው ብሏል። መንግስት ሰባተኛው ጠቅላላ ምርጫ ያለ አንዳች የጸጥታ ችግር ፍትሐዊና አሳታፊ ሆኖ እንዲጠናቀቅ ከአንድ ዓመት በላይ በቁርጠኝነት ሲሰራ የቆየ ቢሆንም በሌላ በኩል የጥፋት ኃይሎች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ መቆየታቸውንና ሀገራዊ ምርጫው እንዳይከናወን ሰፊ ርብርብ ማድረጋቸውንም አመላክቷል። በተጨባጭ በቅድመ ምርጫና በምርጫ ወቅት የዜጎችን የመምረጥ መብትና ነጻነት ለመጋፋትና ለማደናቀፍ ሙከራዎችም ተደርገዋል ብለዋል። እነዚህ የጠላት ኃይሎች በመደጋገፍና በመናበብ አመጻና ሁከት ለማስነሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሰዋል ያለው ጠቅላይ ሚኒስትር ጽህፈት ቤት እንደ ማሳያም የጦር መሳሪያና ተተኳሾችንና ሌሎችም ሎጂስቲክሶችን በድጋፍ በማቅረብ በደቡባዊ ትግራይ በሚገኝ አዋሳኝ አማራ ክልል አንዳንድ ቦታዎች ትንኮሳ ፈጽመዋል ስልም ገልጸዋል። በተጨማሪም በአማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃንና ወልዳያ ከተሞችን ጨምሮም በክልሉ ዋና ዋና ከተሞች ሲቪሎች ላይ ኢላማ በማድረግ ያካሄዱት የሽብር እንቅስቃሴ ዝግጅት እንዲሁም በአዲስ አበባ ከተማ ባደራጇቸው የህቡ ሴሎች አማካኝነት በተመረጡ አካባቢዎች ላይ ጥቃት እንዲፈጸም የተደረገው እንቅስቃሴ እንዲከሽፍ ተደርጓልም ብለዋል። በተመሳሳይ በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ በአንዳንድ አካባቢዎች መንገዶችን በመዝጋትና እንቅስቃሴ ለማስቆምና ለማስተጓጎል ፍላጎት አሳይቶ ተንቀሳቅሶ የነበረ ቢሆንም በጸጥታ ኃይሉ በተወሰደበት የተጠናከረ እርምጃ ፍላጎቱን ማሳካት አልቻለም ሲሉም ገልጿል። ቡድኑ በጸጥታ ኃይሉ የተወሰደበትን እርምጃ መቋቋም ባለመቻሉና ፍላጎቱን ማሳካት ባለመቻሉ ስስ ዕላማዎቹ ላይ ያተኮረ እርምጃ በመውሰድ የሃይማኖትና የብሔር ግጭት ለመቀስቀስ በማለም በአርሲ ዞን አስኮና አካባቢው ጥቃት ፈጽሟል። ይሁን እንጂ ሁኔታውን በመቆጣጠር የጸጥታ ኃይሉ በእነዚህ ኃይሎች ላይ የተቀናጀ እርምጃ እየወሰደ ይገኛልም ሲልም የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። መንግስት መሰል ስጋቶችን በንቃት በመከታተል ላይ ይገኛል ያለው የጠቅላይ ሚኒስትር ጽህፈት ቤት በምርጫ ወቅት በብዙ የሀገሪቱ አካባቢዎች የተቀነባበሩ ተመሳሳይ እቅዶች በስኬት ማክሸፍ መቻሉንም አስረድቷል። በንጹሃን ዜጎች ላይ የሚፈጸሙ ጥቃቶችን ፍርሃትና ክፍፍልን ከሚያጎሉ የሚዲያ ዘመቻዎች ጋር በማስተሳሰር የተቀነባበረ እኩይ ተግባር በመንግስት የደህንነት መዋቅርና ኦፕሬሽኖች አማካኝነት በከፍተኛ ሁኔታ እንዲስተጓጎልም ተደርጓልም ብሏል። ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትና ውድመትን እንደ መሳሪያ የሚጠቀሙ አካላት በሁሉም የኢትዮጵያውያን ዘንድ በግልጽ ሊወገዙ እንደሚገባ ያመላከተው መግለጫው መሰል ተግባሮች በኢትዮጵያ
ኢትዮጵያ ውስጥ ምንም አይነት የወደፊት እድል እንደሌላቸው ለማሳየት የተቀናጀ ብሔራዊ ምላሽ በመስጠት ወሳኝ እርምጃ ይቀጥላሉም ብለዋል። በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ድርጊታቸውን ምክንያታዊ ለማስመሰል ምንም አይነት የፖለቲካ ንግግር ቢጠቀሙ ወሳኝ ዓላማን እያሳኩ ሳይሆን ወንጀል እየፈጸሙ ነው ሲል አስገንዝበዋል። የፖለቲካ ቅሬታቸውን በህገ መንግስታዊ ስርዓት በብሔራዊ ምክክር ሂደት በዴሞክራሲያዊ ተቋማት አማካኝነት መፍትሄ ሊያገኙ የሚችሉና ሊያገኙም የሚገባቸው ናቸውም ብለዋል መግለጫው። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የተሳተፉና በሂደቱም ላይ አቤቱታና ቅሬታ ያላቸው የፖለቲካ ፓርቲዎች የተሟላ መረጃ የያዘ ቅሬታቸውን ማቅረብ የሚችሉበት የመጨረሻ ቀነ ገደብ ቅዳሜ ግንቦት 29 ቀን 2018 መሆኑን በጥብቅ አሳስቧል። ቦርዱ ግንቦት 24 ቀን 2018 የተከናወነውን የድምፅ አሰጣጥ ሂደት ተከትሎ ከተለያዩ አካላት የቀረቡለትን ቅሬታዎች ገለልተኛና የህግ ባለሙያዎች ቡድን አደራጅቶ በመመርመር ላይ እንደሚገኝም አስታውቋል። የብሔራዊ ምርጫ ቦርድ እንዳመላከተው በድምፅ አሰጣጥ ዕለት የአቤቱታ ደስክና የቅድመ ማስጠንቀቂያ ስርዓትን በመጠቀም በስልክ በአጭር የጽሁፍ መልእክትና በደብዳቤ የቀረቡትን ቅሬታዎች ወዲያውኑ ሲፈታ ቆይቷል። ነገር ግን እስካሁን ከቀረቡት አቤቱታዎች መካከል የተቆራረጡና ሙሉ መረጃ ያልያዙ መካተት የሚገባቸውና መሰረታዊ ፍሬ ነገሮችን ያልተካተቱባቸው መሆናቸውን ይህም በገለልተኛ ባለሙያዎች የተከናወነ ባለው የምርመራ ሂደት ተጽዕኖ ማሳደሩን ቦርዱ አስታውቋል። በየደረጃው የሚከናወነው የምርጫ ሂደት መቅረብ የነበረባቸው የተወሰኑ አቤቱታዎች በምርጫ ክልል ደረጃ የሚታዩ ቢሆንም ቦርዱ በቀጥታ በምርመራ የሚያያቸው ቅሬታዎች ግን በአንድ አጠቃሎ ማቅረብ እንደሚገባም አሳስበዋል። ቅሬታ ያላቸው የፖለቲካ ፓርቲዎች እስከ ግንቦት 29 ቀን 2018 ዓ.ም ድረስ የሚያስገቡትን አቤቱታ የምርመራ ሂደቱን እንደሚያግዝ ያሳወቀው ቦርዱ አግባብነት ባለው መልኩ ቅሬታዎቻቸውንም አሟልተው ማቅረብ እንዲችሉ በጥብቅ አዟል። በኦሮሚያ ክልል ምዕራብ ሸዋ ዞን ወለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛንና ባለቤቱን ችሎት ላይ የገደለው ግለሰብ በቁጥጥር ስር መዋሉን ፖሊስ አስታወቀም። የፌዴራል ጠቅላይ ፍርድ ቤት በበኩሉ ድርጊቱን ኮንኖታል። የኦሮሚያ ክልል ጠቅላይ አቃቤ ሕግ ቢሮ ለሸገር ኤፍኤም በሰጠው ቃል አቅኖ በቀለ የተባለው ተጠርጣሪ አልማዝ መኮንን ከተባሉት ባለቤቱ ጋር የነበራቸውን የፍቺ ክርክር አልቆ በንብረት ክፍፍል ላይ ውሳኔ ተሰጥቶ ለአፈጻጸም በተያዘ ቀጠሮ ላይ ችሎት በመግባት ጥቃት መፈጸሙን አረጋግጧል። ግለሰቡ በወቅቱ የዳኝነት ስራቸውን በህግና በሙያ ስነ ምግባር መሰረት በማከናወን ላይ የነበሩትን ክብርት ዳኛ ወርቄ ፈንኬሳንና ባለቤቱን አልማዝ መኮንንን በጦር መሳሪያ ገሏቸዋል። ተጠርጣሪው ግለሰብ ጥቃቱን ከፈጸመ በኋላ ፖሊስ ሊይዘው ሲሞክር ሊያመልጥ የሞከረ ቢሆንም በአሁኑ ወቅት ራሱን አቁስሎ በሆስፒታል በቁጥጥር ስር ይገኛል። ፖሊስ በቁጥጥር ስር ካዋለው በኋላ የግለሰቡን ቤት ሲፈትሽም 4 ተጨማሪ ሽጉጦች መገኘታቸው የተነገረ ሲሆን ሰዎች ወደ ፍርድ ቤት ሲገቡ መፈተሽ ያለባቸው ቢሆንም ተጠርጣሪው ግለሰብ ግን ሽጉጥና ጩቤ ይዞ ከገባ በኋላ ማወቅ እንደተቻለ ተነግሯል። ቢሮው ግለሰቡ እንዴት መሳሪያ ይዞ ሊገባ እንደቻለ ለማወቅ ምርመራ የጀመረ ሲሆን ችሎቱን የሚያከራክሩና የጸጥታ ስራ እንዲሰሩ የተመደቡ ነገር ግን ኃላፊነታቸውን በአግባቡ ያልተወጡ 3 የፖሊስ አባላትም በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። ይህ በእንዲህ እንዳለ የፌዴራል ጠቅላይ ፍርድ ቤት ግንቦት 27 ቀን 2018 ዓ.ም በክብርት ዳኛ ወርቄ ፈንኬሳ ላይ የተፈጸመውን ይህንን የጦር መሳሪያ ጥቃትና ህይወታቸው ማለፉን ተከትሎ የተሰማውን ጥልቅ ሐዘን በመግለጫ አስታውቋል። ጠቅላይ ፍርድ ቤቱ ባወጣው መግለጫ የዳኞች ደህንነትና ነጻነት ፍትሃዊ ስርዓቱ መሰረታዊ ዋስትና መሆኑን በመጥቀስ ዳኞች ከማንኛውም አይነት ዛቻና ጫና ወይንም ጥቃት ነጻ ሆነው የህግ ተግባራቸውን ማከናወን እንደሚገባቸው አሳስበዋል። የተፈጸመው ድርጊት በአንድ ዳኛ ላይ የተፈጸመ ብቻ ሳይሆን በህግ በላይነት በዳኝነት ነጻነትና በፍትህ ስርዓቱ ላይ የተቃጣ ከባድ ጥቃት እንደሆነም ፍርድ ቤቱ አመላክቷል። እንዲህ አይነቱ በዳኞች ወይንም በሌሎች የፍትህ ስርዓት ተዋናዮች ላይ የሚፈጸም የኃይል ድርጊት የህግ የበላይነትን ለማዳከም የሚደረጉ ተግባራት እንደሆኑ በማመን በጽኑም እንደሚያወግዘው ፍርድ ቤቱ አስታውቋል። በመሆኑም ፍርድ ቤቱ ይህንን አሳዛኝ ድርጊት በጽኑ ያወገዘ ጉዳዩ በሚመለከታቸው የህግ አስከባሪ አካላት ፍጥነት በተሟላና በግልጽ ሁኔታ እንዲጣራና ተጠያቂዎችም በህግ ፊት እንዲቀርቡ ጥሪ አቅርበዋል። በተጨማሪም በመላው ሀገሪቱ የሚገኙ ዳኞችና ሌሎች የፍትህ ዘርፍ ባለሙያዎች ደህንነት እንዲጠናከርና ተመሳሳይ አደጋዎች እንዳይደገሙ አስፈላጊው የጥበቃ እርምጃዎችም እንዲወሰድ ያሳሰበው ጠቅላይ ፍርድ ቤት ለሟች ዳኛ ወርቄ ፈንኬሳ ቤተሰቦችና የስራ ባልደረቦች እንዲሁም ለመላው የፍትህ ማህበረሰብ መጽናናትን ተመኝቷል።
ትምህርት ሚኒስቴር ኤጀንቲክ መምህር ረዳት የተሰኘ የሰው ሰራሽ አስተውሎት ወይንም ኤአይ መተግበሪያ አበልጽጎ በሙከራ ላይ ስራ ላይ ማዋሉን ገልጿል። መተግበሪያው የትምህርት እቅድ ለሰን ፕላንን ከማዘጋጀትና የፈተና ጥያቄዎችን በማውጣትና የማስተማሪያ ስልቶችን የማቀናጀት ስራም ይሰራልም ነው የተባለው። ኤጀንቲክ ኤአይ ቲቸር አሲስታንት የተባለው ይህ መተግበሪያም ሙሉ በሙሉ ያለ ኢንተርኔት የሚሰራ ራሱን ችሎ ውሳኔዎችን ማመንጨት የሚችልና የሁለተኛ ደረጃ መምህራንን ስራ ጫና የሚቀንስ መሆኑን ሚኒስትሩ አስታውቋል። መተግበሪያው በውስጥ አቅም የበለጸገና በአካባቢያዊ ኮምፒውተር ወይንም ሎካል ማሽን ላይ በቀላሉ ተጭኖ የሚሰራ ነው ተብሏል። መተግበሪያው በአዲሱ ስርዓተ ትምህርት ከ9ኛ እስከ 12ኛ ክፍል ያሉ መጽሐፍቶችን በሙሉ ዳታ ሴት አድርጎ በመውሰድ መጽሐፍቱን ሙሉ በሙሉ እንዲመረምርና እንዲገነዘብ ተደርጎ የተዘጋጀ ነው ተብሏል። መተግበሪያው የትምህርት እቅድ ወይንም ለሰን ፕላን ያዘጋጃል፣ የፈተና ጥያቄዎችንና አሳይመንቶችን ያመነጫል፣ ማስተማሪያ ስልቶችን ወይንም ፔዳጎጂካል ስትራቴጂስን በራሱ ማቀናጀት ይችላልም ተብሏል። በማንኛውም ላፕቶፕ ወይንም ዴስክቶፕ ላይ ተጭኖ የሚሰራ ሲሆን በተመረጡ ትምህርት ቤቶች ተሞክሮ አጥጋቢ ውጤት ማስገኘቱም ተመላክቷል። መተግበሪያውን ለመጠቀም ምንም አይነት ወርሃዊ የኢንተርኔት ካርድ፣ የኔትወርክ ዝርጋታ ወይንም የኤአይ አጠቃቀም ክፍያ እንደማይጠይቅም ትምህርት ሚኒስቴር አስታውቋል። በኢራን በአንድ ታዳጊ ላይ የግብረ ሰዶም ተግባር የፈጸሙ 2 ግለሰቦች በስቅላት ተቀጥተዋል። በኢራን ቆርቬ ከተማ ውስጥ በአንድ የ14 ዓመት ወንድ ታዳጊ ላይ የግብረ ሰዶም ተግባር የፈጸሙ 2 ግለሰቦች በተፈረደባቸው የሞት ፍርድ መሰረት ባሳለፍነው ሰኞ ጎስቀድ በከተማው በሚገኝ ቆርቬ ማረሚያ ቤት በስቅላት እንዲሞቱ ተደርገዋል። የሞት ቅጣቱ የተፈረደባቸው ግለሰቦች የ52 ዓመቱ ታይማሴቢና የ37 ዓመቱ ኩያር አባሲ የሚባሉ የከተማው ነዋሪዎች ናቸው። ግለሰቦቹ በቁጥጥር ስር የዋሉት በነሐሴ 2024 ሲሆን በሞት የተቀጡት ፈርዲስ አዴግ የተባለ የ14 ዓመት ታዳጊም የግብረ ሰዶም ተግባር በመፈጸም በቪዲዮ በመቅረጽ በማስፈራራትና ገንዘብ በመቀበል ወንጀል ተከሰው ነው ተብሏል። ታዳጊው ከደረሰበት ከፍተኛ ጥቃትና የስነ ልቦና ጉዳት የተነሳ ነሐሴ 12 ቀን 2024 ህይወቱን በገዛ እጁ ማጥፋቱን ሄንጋው የተባለ በሰብአዊ መብት ላይ የሚሰራ ድርጅት አስታውቋል። ይህን ተከትሎም ግለሰቦቹ ተይዘው የሞት ፍርድ እንደተፈረደባቸውና በስቅላት እንደተቀጡም መረጃው ያመላክታል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ። ሰናይ ቆይታም